ቅዱስ ቄርሎስ ይኖስና ሀብትከ ሰናይ መንፈስ ቅዱስ ሀብት ይሮሃል እኮ መንፈስ ቅዱስ ነው። ሌላ ምን ሀብት አለ? ለምንድን ነው ሀብትከ ሰናይ? በጎ ሀብት ማለት መንፈስ ቅዱስ ነው። በጎ ሀብት መንፈስ ቅዱስ የሚሆን ለምንድን ነው? ወርቅ ሀብት አይደለም ነው። ግን ወርቅ ጤና ይገዛል። ግን ወርቅ ሰላም አይሰጥም። መንፈስ ቅዱስ ግን ጤናም ይሰጣል፣ ሀብትም ይሰጣል። አንድ ሀብት ለብዙ ነገር አይሆንም። መንፈስ ቅዱስ ግን ሁሉም ይሆናል። ይኸውልህ ብርጭቆ የገዛበትን ሽሮ አትገዛበትም። በብርጭቆ ጨርሰዋል፣ አለቀ ማለት። በርበሬ ከገዛበት ሽሮ ልትገዛበት አትችልም፣ በዚያው ጨረስ። ጫማ ከገዛበት መልሰህ ሸሚዝ አትገዛበትም፣ አልቋል። አንድ ገንዘብ ለአንድ ነገር ነው። መንፈስ ቅዱስ ግን አንድ ሀብት ነው፣ ለሁሉ ነገር ይሆናል። አንድ ሀብት፣ በጎ ሀብት። ያኑ መንፈስ ቅዱስ ሳትከፍለው ሳትነጥለው ጤና ይሆናል፣ ጌጥ ይሆናል፣ ሞገስ ይሆናል፣ ክብር ይሆናል። ለልብክሙ ወለህሊናክሙ ሰርጓ ለይኩን ሃይማኖት እንተ አልባቲ ጥልቀት ይላል ቅዱስ ቄርሎስ። ለልባችሁ መጠጊያ፣ ለራሳችሁ ዘውድ፣ ለእጃችሁ ምርኩዝ፣ አክሊል ለልብ ዘነፍስ ትፍስሕት ይለዋል ቅዱስ ቄርሎስ። ሃይማኖት ማለት አለ የልብ መጠጊያው፣ የራስ ዘውዱ፣ የነፍስ ደስታው መንፈስ ቅዱስ። መንፈስ ቅዱስ ሁሉ ይሆናል። ሹመትም እሱ ነው፣ ክብርም እሱ ነው፣ ነፃነትም እሱ ነው። መንፈስ ቅዱስ ሀገርም እሱ ነው፣ መኖሪያም እሱ ነው፣ መንገድ መሪም እሱ ነው፣ የአይምሮ ብሩህነትም እሱ ነው፣ የሚያነጻም እሱ ነው፣ የሚያጸናም እሱ ነው። በስራው ይታወቃል። እስኪ ነፋሱን ይዩት፣ አለ የለም? የት አለ? እስቲ ያሳዩ። አያት እሷን ዛፈዋል። ማን ነው እንደዚህ የሚያንቀሳቅሳል? አሁን እኛን የሚያንቀሳቅሰን ማን ነው? እግዚአብሔር መንፈስ ቅዱስ ነው። በስራው ይታወቃል። ምስጢር በማናገሩ፣ ሰማዕታትን በማጽናቱ፣ መነኮሳትን በተጋድሎ በበዓት በማጽናቱ፣ ሰማዕታትን በደም በማጽናቱ፣ ለመላእክት መዓዛ ጣዕም በመጨመሩ በዚህ ይታወቃል። ቤተክርስቲያን እኮ ምስክር ናት። በእውነቱ ቁማ አድረው ቁመው የሚውሉት አባቶቻችን እኮ መንፈስ ቅዱስ በስራው የሚታይባት ቤተክርስቲያን እኮ ይችላል። በስራ የሚታይባት ቤተክርስቲያን